እንደምን አላችሁ ክቡራን ቤተሰቦቻችን። ግንባር የተገኙ መረጃዎችንና ለሰሙት ይገባል ያልናቸውን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም ሰብስክራይብ፣ ሼር እያደረጋችሁ በርታት እንድትሆኑ ዘንድ እየተማጸንን በቅድሚያ አርዕስተ ዜና እናሰማችኋለን። ግንባር ብቻ በቅርቡ የዓለም አቀፍ ቀይ መስቀል ማህበር ICRC የተረከባቸውን ሳይጨምር ከ500 በላይ ምርኮኞች በፋኖዎች ይገኛል ተብሏል። በምስራቅ አማራ ቀጠና ከመስከረም 14 2018 ዓ.ም ጀምሮ በተከታታይ 16 ቀናት በክብር ሰማዕቱ አርበኛ አደማሊ አባናዳው ስም የተሰየመው ወታደራዊ ዘመቻ 3000 የአገዛዙ ወታደሮች ሲገደሉ 678 ወታደሮች ደግሞ መማረካቸውን በመረብ ሚዲያ የቀጠናው ዘጋቢዎች በወቅቱ መዘገባቸው አይዘነጋም። ይህም በተመለከተ ዘገባ አሰናድተናል፣ ትሰሙታላችሁ። ፋሲል ክፍለ ጦር ደቡብ ወሎ ዞን ወረኢሉ ወረዳ ውስጥ ጠላትን ክፉኛ በመምታት ድል ተጎናጸፈ። በትናንትናው ዕለት ማለትም ህዳር 5 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ጀምሮ እስከ ቀኑ 4 ሰዓት ተኩል ድረስ በተደረገ ውጊያ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሜዲከዝ ንጉስ ሚካኤል አሊኮር ፋሲል ክፍለ ጦር 3ኛ ንስር ሻለቃ ድል ቀንቶታል። አብራችሁን ስትቆዩ የምትሰሙት ይሆናል። የደጋው መብረቅ ጦር አሃዶች በጥምረት ጋሸና ከተማ በመግባት የአገዛዙ ቁልፍ ወታደራዊ ቦታዎች ላይ ጥቃት በመፈጸም ታላቅ ድል ተጎናጽፏል። ይህንም ጉዳይ ይዘናል። ኢያሱ ኮር 23ኛው ክፍለ ጦር አምባሰል ዙሪያ ተጋድሎ በማድረግ ድል አደረገ። ሜዲከዝ ኢያሱ ኮር 23ኛው ክፍለ ጦር ታኅሳስ 6 2018 ዓ.ም ማለትም በትናንትናው ዕለት አምባሰል አባ ተራራ ላይ ሰፍሮ ያለውን የጠላት ኃይል ድባቅ በመምታት ድል አደረገ። በዝርዝር ትሰሙታላችሁ። ተደጋጋሚ ጊዜ የአብይ አህመድ ወንበር ጠባቂና ጨፍጫፊ የብልጽግና መከላከያ ሰራዊት በእነ ሽመልስ አብዲሳ ቀጥታ ትእዛዝ ወለጋ የሚኖረውን የአማራ ማህበረሰብ ሲጨፈጭፍ ቆይቷል። በዚህ አንድ ወር ውስጥ ብቻ ለ8ኛ ጊዜ በድሮን ጭምር የታገዘ ውጊያ አድርጎ የፋኖን ምት ማቋቋም ሲያቅተው ወለጋ ውስጥ ያለውን አማራ እንደፈለኩ መጨፍጨፍ አልቻልኩም፣ ከአቅሜ በላይ ነው በማለት ለላኪዎቹ ምላሽ ይሰጣል። አብራችሁ ብትቆዩ የምትሰሙት ይሆናል። የማይንማር መንግስት ኢትዮጵያን ጨምሮ በርካታ ሀገራት ዜጎቻቸውን እንዲቀበሉ ጥያቄ ያቀርባል። ማይንማር እያስተዳደረ የሚገኘው ወታደራዊ መንግስት በማጭበርበሪያ ካምፖች የያዛቸውን የውጭ ሀገራት ዜጎች ሀገሪቱ እንዲቀበሉ ጠይቋል። ይህንን ጉዳይ ይዘናል፣ ትሰሙታላችሁ። ክቡራን አድማጮቻችን በድጋሚ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጉን እንዳትዘንጉ እያልን የግንባር መረጃዎች እንደተለቀቀ ወዲያውኑ እንዲደርሳችሁ ደወል ምልክቱን ተጫኑት እያልን በቀጥታ ወደ ዝርዝር መረጃ አቀናን። ጊዜ የአብይ አህመድ ወንበር ጠባቂና ጨፍጫፊው የብልጽግና መከላከያ ሰራዊት በእነ ሽመልስ አብዲሳ ቀጥታ ትእዛዝ ወለጋ የሚኖረውን የአማራ ማህበረሰብ ሲጨፈጭፍ ቆይቷል። በዚህ አንድ ወር ውስጥ ብቻ ለ8ኛ ጊዜ በድሮን ጭምር የታገዘ ውጊያ አድርጎ የፋኖን ምት ማቋቋም ሲያቅተው ወለጋ ውስጥ ያለውን አማራ እንደፈለኩ መጨፍጨፍ አልቻልኩም፣ ከአቅሜ በላይ ነው በማለት ለላኪዎቹ ምላሽ ይሰጣል። አማራን ከምድረ-ገጽ የማጥፋት አጀንዳዎችን ሊያስፈጽምላቸው ባለመቻሉ ለዚሁ ፕሮጀክት ማስፈጸሚያነት ሲባል በገፍ ሲያሰለጥኑና ሲያስታጥቋቸው የነበሩትን ብዛት ከ5700 በላይ የሚሆኑ የኦሮሚያ ልዩ ኃይል ገዳ ኮሞንደና ጋቸና ሲርና እና ሚሊሻን በማጣመር ዘመናዊ መሳሪያ በማስታጠቅ በገፍ ወደ ወለጋ ገባ። የጸረ አማራ ጨፍጫፊ ኃይል ወለጋ ምድር እንደገባ በቀጥታ የአማራ ማህበረሰብን በብዛት ወደሚኖርባቸው ወረዳዎች ዘልቆ በመግባት ከኋላ የብልጽግናው መከላከያ ሰራዊት ዙ23ን ጨምሮ በከባድ መሳሪያ ሽፋን እየሰጠ አማራን መግደል ሲጀምር የህልውና ታጋዩ ፋኖ የመጣበትን ኃይል በጀብድነት በመመከት ሙትና ቁስለኛ በማድረግ ድል ተጎናጽፏል። የረም ወረዳ የገባው የጠላት ኃይል በሻለቃ ሀብታሙ ጥላሁን የሚመራው በጀብደኛው ይበልጣል መኮንን አዲስ ዓለም ክፍለ ጦር 2 ሻለቃዎችን ብቻ በማሰለፍ 160 በላይ የጠላት ኃይል የተደመሰሰ ሲሆን እድልን የቀናው እጅ በመስጠትና በመማረክ ህይወቱን አትርፏል። ሲቡ ስሬ ወረዳ የገባው የጠላት ኃይል በሻለቃ አለፈ ሽበባው የሚመራው ጌጤ ግርማ መብረቅ ክፍለ ጦር ስሩ በሚገኙት በአርበኛ በላይ የምትመራው 10 አለቃ የእርጋ እንዳለው በ3 ሻለቃ በዘላለም አመራ የምትመራው ታዱ አንተነህ አንድነት ሻለቃ በተስፋው የሻምበል የምትመራው መስጋን ስራ የነበልባል ሻለቃ በሰሩት ጀብድ ከ60 በላይ ጠላት የተደመሰሰ ሲሆን 35 ገዳ ኮማንዶም ተማርከዋል።
ጊዳ አያና ወረዳ የገባው ኃይል እንዲሁ የፋኖን ውጊያ መቋቋም ሲያቅተው እዳጄ ቀበሌ አሊ ከተማ ላይ ንጹሐንን በአሰቃቂ ሁኔታ ገሏል። አሁን ላይ የገባው ኃይል የፋኖ በመምታት ተጨማሪ ኃይል ከነቀምት ከተማ ወደ ሁሉም ወረዳዎች በማስገባት ላይ ይገኛል ተብሏል። የኢያሱ ኮር 23ኛው ክፍለ ጦር አምባሰል ዙሪያ ተጋድሎ በማድረግ ድል አደረገ። ሚኒልክ ልጅ ኢያሱ ኮር 23ኛው ክፍለ ጦር ታኅሳስ 6 2018 ዓ.ም ማለትም በትናንትናው ዕለት አምባሰል አምባ ተራራ ላይ ተፍሮ ያለውን የጠላት ኃይል ድባቅ በመምታት ድል አደረገ። ኢያሱ ኮር 23ኛው ክፍለ ጦር ወሎ አምባሰል ጅጎዶ አምባላ ተራ ላይ ሰፍሮ የነበረውን የብልጽግና ሰራዊት ላይ ብርቱ ፍልሚያ እያደረጉ አይቀጡ ቅጣት እየቀጡት ይገኛሉ። አሁንም ዛሬ ታኅሳስ 7 2018 ዓ.ም አርባሱን በማስፋት ውጊያው እንደቀጠለ ሲሆን አባላ ተራራና ጊሽን ማርያም ገዳም መሽጎ የነበረው የአገዛዙ ሰራዊት ወደ ተለያየንና ይህ ጥቁር አስፋልት ወርዶ እየተንቀሳቀሰ በነበረበት ጊዜ 23ኛው ክፍለ ጦር መብረቃዊ ጥቃት በመክፈት ድባቅ እየመታቸው ሲገኝ ናቡስቶቹ 23ኛው ክፍለ ጦሮች ደሴ ደላንታ የሚወስደውን ጥቁር አስፋልት በማዝጋት ውጊያ እያደረገ ሲሆን አሁንም እስከ ተሪ ያለውን ቀጠና መሽፈን ዙሪያ ጠባቂ ሰራዊቱን መውጫ መግቢያ በማሳጣትና ኃይል እንዳይጨምር በማድረግ ቁጥሩ በውል ያልታወቀ ሞትና ቁስለኛ በማድረግ ድል ተጎናጽፈዋል። በወሎ ቤት አማራ ግንባር ብቻ በቅርቡ የዓለም አቀፍ ቀይ መስቀል ማህበር ICRC የተረከባቸውን ሳይጨምር ከ500 በላይ ምርኮኞች በፋኖ እጅ ይገኛሉ። በምስራቅ አማራ ቀጠና ከመስከረም 14 2018 ዓ.ም ጀምሮ ተከታታይ 16 ቀናት በክብር ሰማዕታቱ አርበኛ አደማሊ አባናደው ስም የተሰየመው ወታደራዊ ዘመቻ 3000 የአገዛዙ ወታደሮች ሲገደሉ 679 ወታደሮች ደግሞ መማረካቸውን የመረብ ሚዲያ የቀጠናው ዘጋቢዎች በወቅቱ መዘገባቸው አይዘነጋም። ከዘመቻው መጠናቀቅ በኋላ የዓለም አቀፍ ቀይ መስቀል ማህበር ICRC ተወካዮች ወደ ቀጠናው ገብተው በውጊያው የተማረኩ የአገዛዙ ወታደሮችን የጎበኙ ሲሆን ከምርኮኞቹ መካከል ከፊል ቁስለኞችን መረከባቸውም ይታወቃል። ዓለም አቀፍ ቀይ መስቀል ማህበር ICRC ተወካዮች ወደ ቀጠናው ገብተው በውጊያው የተማረኩ የአገዛዙ ወታደሮችን ጎብኝተውና ከምርኮኞቹ መካከል ከፊል ቁስለኞችን መረከባቸው ዘመቻው ካሳካቸው ወታደራዊና ፖለቲካዊ ድሎች በተጨማሪም ያስገኘው ዲፕሎማሲያዊ ውጤት ሲሆን ይህም በአገዛዙ ቤት ትልቅ ዲፕሎማሲያዊ ኪሳራና ከፍተኛ የሞራል ውድቀትን አስከትሏል። በዚህ የተባሳጨው የነውረኛው ብልግና ቡድን በፋኖ የተማረኩ ወታደሮች የለኝም በማለት ምርኮኞቹ ላይ ያነጣጠረ የድሮን ጥቃት እየፈጸመ ይገኛል። ሚኒልክስ ትናንትና ታኅሳስ 4 2018 ዓ.ም በህዝብ ግንኙነት መምሪያው በኩል ባስተላለፈው መልእክት ቀይ መስቀል የቀሩ ምርኮኞች ወታደሮችን እንዲረከበው በድጋሚ ጥሪ ማቅረቡን መረብ ሚዲያም ተመልክተው እንደመሰሰ ከተማ ወረዳ መሻ ቀበሌ የቁም ምሽግ ሰጥተው ቡን ሲያንገላታና ሲዘርፍ የሰነበተው የ98ኛው ክፍለ ጦር አካል ኢድመንቶችን ተደምስሰዋል። 2018 ዓ.ም ወታደራዊ ቀን ማቃት ውጊያ የከፈተው ልማደኛው በላጭ ዝግጅት መቶ ሁለተኛ ኮር ቆቤ ክፍለ ጦር አርበኞች ክፍለ ጦርና መቶ ለጀን ክፍለ ጦሮች የተወጣጣ ታስፈጣና ተወርዋሪ ኃይል ጠላትን የመሸገባቸውን ከፍተኛ ቦታዎች በመዝለቅ ንጋት 12 ሰዓት እስከ ቀኑ 4 ሰዓት ከባድ የጨበጣ ውጊያ በማድረግ ጠላትን የደመሰሰ ሲሆን ከከተማው ተነስቶ በነጋ ውሃ አድርጎ መሸሃ በመድረስ የውጊያ ድጋፍ ለማድረግ ከምዕራብ ወደ ሰሜን ምስራቅ አቅጣጫ የተንቀሳቀሰው ጠላት በደጃዝማች 4ኛ ኮር አጣና ዋሴ ክፍለ ጦር ምት ደርሶበት ተልዕኮን እንዲከሽፍበትም ተደርጓል። ከምዕራብ አርማጭሆ አብርሃ ጅራ በመነሳት በሸሃ ደርሶ ከድምሰሳ ሊታደግ የተንቀሳቀሰው የአብይ ፋሽስት ሰራዊት ቀድሞ ስምሪት የተሰጣቸው በደጃዝማች 4ኛ ኮር ዘራይ ክፍለ ጦርና ተከዘ ክፍለ ጦሮቻችን መተላለፊያ መንገዱ በእሳት መታጠሩን በማረጋገጥ መሸሃ ለተከበበው ጠላት ሊደርስለት እንዳይችልና ሁሉም መንገዶች የገሞራ ባህር ተደርጓል። አቀበሮ ጉድጓድ ተመሽቆ የሰው ኃይሉና የመሳሪያ ክምችቱን ተጠቅሞ እጅግ ከፍተኛ ቋሚ መከላከል ሲሞክር ቢሆንም ልማደኞቹ በክላሽና በስናይፐር ግንባሩን እየመቱት በጨበጣ በሙንብ እያቃጠሉ በሳንዳ እየተረተሩ የተማመነበትን ምሽግ በመስበር ወርቅ ቀለም የሚከተብ እጅግ አኩሪ የጀብድ ታሪክ ጽፈዋል።
38ኛ ክፍለ ጦር 2 ሻለቃ ጦር ሙሉ በሙሉም ተደምስሷል። 253 የተደመሰሰ ጠላት፣ 58 የቆሰለ፣ 55 እጅ የተማረከ፣ 83 የተማረከ ክላሽ፣ 2 የተማረከ ብሬን፣ 1 ድሽቃና 15000 ልዩ ልዩ ተተኳሽ ጥይት ተማርኳል። ለመጥራትና ማብቃት ተመርቆ የተሰናዳው ደጃዝማች 4ኛ ኮር በመተማና አርማጭሆ ነበረውን ጠላት እያፈረሰም ይገኛል። የደጋው መብረቅ ኮር አሃዶች በጥምረት ጋሸና ከተማ በመግባት የአገዛዙ ቁልፍ ወታደራዊ ቦታዎች ላይ ጥቃት በመፈጸም ታላቅ ድል ተጎናጸፉ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር አሻ ሰይድ ክፍለ ጦርና ቀጃዝማች ተበጀ ወርቁ ክፍለ ጦር ቃኞች ባደረጉት የጋራ ኦፕሬሽን በጋሸና ከተማ ፖሊስ ጣቢያና ነዳጅ ማደያ ድረስ ዘልቀው በመግባት በርካታ የጠላትን ሰራዊትና ሞትና ቁስለኛ ማድረግ ታላቅ ድል ተጎናጽፏል። ታኅሳስ 5 2018 ዓ.ም ከሰዓት በኋላ በተደረገ የማጥቃት ኦፕሬሽን ሙሉ በሙሉ ውጤታማ በሆነ መልኩ ፋኖች ጋሸና መሃል ከተማ ድረስ ዘልቀው መግባት ከተማ ፖሊስ ጣቢያና ነዳጅ ማደያ አካባቢ ተሰብስቦ የነበረው የጠላት ሰራዊት ላይ ከባድ ጥቃት በመፈጸም ዙፋን ጠባቂ ሰራዊቱን ካድሬዎችንም ሙትና ቁስለኛ በማድረግ ከባድ ሰብአዊ ኪሳራ በማድረስ ታላቅ ጀብድ ፈጽሟል። በአሁኑ ሰዓትም ጋሸና ላይ የሚገኙ አምቡላንሶች የብርሃኑ ወታደሮች አስክሬንና ቁስለኛ በማገዝ ወደ አቅራቢያ ሆስፒታል እያስገባ ይገኛል። ፋሽስቱ ሰራዊት በከባድ መሳሪያ የታጀበ ተኩሱን የከፈተ ቢሆንም ቀኑ በነበልባሎች ቃኝ ሻለቆች የጠላትን ሰራዊት ወደ መብራት ኃይል እንዲያፈገፍግ አድርጎታል። በርካታ ጉዳት የደረሰበት የብርሃኑ ጁላ ሰራዊት መድፉና ዙ 23 በግድየለሽነት እያስወነጨፈ የተለመደ ንጹሐንን በመበቀል ተግባሩን እየፈጸመ ውሏል። ጦር ደቡብ ወሎ ዞን ወረኢሉ ወረዳ ውስጥ ጠላትን ክፉኛ በመምታት ድል ተጎናጸፈ። ትናንትና ሁለት ማለትም ህዳር 5 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ጀምሮ እስከ ቀኑ 4 ሰዓት ተኩል በተደረገ ውጊያ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር አሲል ክፍለ ጦር 3ኛ ንስር ሻለቃ ድል ቀንቶታል። አርበኛ እንድረስ ይማም የሚመራውና ወረኢሉ ለገሂዳ እንዲሁም ጃማ ወረዳዎች ውስጥ የሚንቀሳቀሰው አሲል ክፍለ ጦር አንድ የሆነው 3ኛ ንስር ሻለቃ ፋኖች ወረኢሉ ወረዳ ውስጥ ክሬ በሚባል አካባቢ የሰሜን ምስራቅ ዕዝ 801ኛ ኮር ወታደሮች የሰነዘሩትን ጥቃት በመቀልበስ በመልሶ ማጥቃት 14 የሚሆኑ ወታደሮችን መሞት የቻለ ሲሆን 6ቱ ወታደሮች ወዲያውኑ ሲሞቱ ቀሪዎቹ ሕክምና ወደ ጤና ተቋም ተጭነው ተወስደዋል። ጠላት አስክሬንና ቁስለኛ ጭኖ ወደ ወረኢሉ ከተማ ሲፈረጥጥ በከባድ መሳሪያ የአርሶ አደሮችን የደረሰ ሰብል አቃጥሏል። ከዚህ ውጪ በወገን በኩል የደረሰ ምንም አይነት ጉዳት የለምም ተብሏል። በየጊዜው ከየቦታው ኃይል በማሰባሰብ ወደ ዋሲል ክፍለ ጦር የጦር ሰፈር በመግባት የክፍለ ጦሩን ሰራዊት ለመደምሰስ ለማቁሰልና ለማባረክና ለመበተን ሙከራ ያደረገው የጠላት ኃይል በየሄደበት ያላሰበው እየገጠመው የሽንፈት ጽዋውን እየቀመሰ አባላቱንም እየገበረ እየተመለሰ ይገኛል። ከትላንትናው ባሻገር ባለፉት ቀናት ዋሲል ክፍለ ጦር በሰራቸው ኦፕሬሽኖች በቀይ አፈር፣ በሽላፋት፣ በዘርቃማ አቦልድና አስገቦት ቀጠናዎች የጠላት ኃይልና መጠነ ሰፊ ሰብአዊና ቁሳዊ ኪሳራ ማድረስም ችለዋል። ጨምሮ በርካታ ሀገራት ዜጎቻቸውን እንዲቀበሉ ጥያቄ ያቀርቧል። ማይንማር እያስተዳደረ የሚገኘው ወታደራዊ መንግስት በማጭበርበሪያ ካምፖች የያዛቸውን የውጭ ሀገራት ዜጎች ሀገሪቱ እንዲቀበሉ ጠይቋል። ቅርቡ በታይላንድ ድንበር አካባቢ በተደረገ ዘመቻዎች በርከት ያሉ የውጭ ሀገራት ዜጎች መያዛቸው ሲታወስ እነዚህ የያዛቸውን ለመቆጣጠርና ለማሳደር ስለተቸገረ የዜጎቹ ሀገራት በተቻለ ፍጥነት ቶሎ እንዲቀበሉ ማይንማር ጠይቃለች። ማይንማር ዘመቻው ባለፈው ጥር ከተጀመረ ወዲህ ከ47 ሀገራት የተውጣጡ 13272 የውጭ ሀገራት ዜጎች መያዟን ስትገልጽ አብዛኛዎቹ ወደ ሀገራቸው ተመልሰው አሁንም 1655 ያህሉ እዛው እንደሆኑ ገልጻለች። ከቀሩት መካከል ከ500 በላይ የሚበልጡት የቻይና ዜጎች ሲሆኑ 100 እስከ 300 የሚደርሱ የኢትዮጵያ ዜጎች እንደዚሁም የቪየትናም፣ የኬንያ፣ የኢንዶኔዥያ እና የህንድ ዜጎችም እንዳሉ ማይንማር አስታውቃለች። ማይንማር አብዛኛዎቹ ወደ ሀገራቸው ያልተላኩ የአፍሪካ ሀገር ዜጎቹ ሀገራቸው በታይላንድም ሆነ በማይንማር ኤምባሲ ስለሌላቸው ነው ብለዋል።
በዓመቱ 40 ቢሊዮን ዶላር ለወንጀለኛ ቡድኖች የሚያስገኙ የማጭበርበሪያ ካምፖች በአፍሪካ ስትሆን ኢትዮጵያን ጨምሮ የበርካታ ሀገር ዜጎች ተታለው በካምፖቹ በግዳጅ እንዲሰሩም ይደረጋሉም ብለዋል። ክቡራን ቤተሰቦቻችን ለዛሬ ሊደርሳችሁ ይገባል ብለን ያሰባሰብንላችሁ መረጃዎች ይህን ይመስል ነበር። በሌላ መረጃ እስክንገናኝ መልካም ውሎ እንመኝላችኋለን።